የተከበረው ምክር ቤት በተለይም የፋይናንስ ዘርፍ የሚከታተለው ቋሚ ኮሚቴ በዝርዝር እንደሚያውቀው ይህ ለውጥ፣ ይህ መንግስት፣ ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ እዳ ላይ የሰራው ስራ ነው። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻል ሎን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቋጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ሁለተኛ፣ ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ ወሰደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ እየተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ መካከለኛ ወይም የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ይሄን ኮመርሻል ሎን ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግን ምን ላይ ነበሩ የተባለ እንደሆነ ክቡራትና ክቡራን ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት
በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ። ክቡራትና ክቡራን 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ። ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይስ 6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የሥራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እናጠናክረው። ይሄንን ጉዳይ ቀን ከየት እንስራ የሚለውን በደንብ የምንስማማበት ጉዳይ ይሆናል።